አጭር ከሆንሽ በእርግጠኝነት ይህን ስሜት ታውቂዋለሽ። የምትወጂውን ልብስ ለብሰሽ መስታወት ፊት ስትቆሚ እንዴት እንደሆነ ሳይገባሽ ከሌላው ጊዜ የበለጠ አጭር የሆንሽ ይመስልሻል። እውነታው አጭር መሆን ማለት ረጅም መምሰል አለመቻል ወይም ዘናጭ ለመሆን የሚከለክል አይደለም። በጣም ቀላል የሆኑ የአለባበስ ዘዴዎችን በመከተል ብቻ ረጅም መስሎ መታየት ይቻላል። ሰላም፣ ዛሬ ሁሉም አጭር ሴት ሊያውቁት የሚገባ የሚያዘንጡ ረጅም መስሎ ለመታየት የሚያስችሉ ሙሉ በሙሉ በራስ መተማመን የሚያላብሱ የአለባበስ ዘዴዎችን ይዤላችሁ መጥቻለሁ። ባሉን ልብሶች ያለምንም የተጋነነ ወጪ አጭር ብንሆንም እንኳን ዝንጥ የሚያደርጉንን ለየት ያሉ ዘዴዎችን እናያለን። አንደኛ፣ ሃይ ዌስት ልብሶችን ማድረግ። አጭር ሆነን በፍጹም ችላ ማለት የሌለብን የአለባበስ ህግ መካከል አንደኛው ይሄ ነው። ሃይ ዌስት የሆኑ ሱሪዎችና ጉርድ ቀሚሶች ምርጦቹ ጓደኞቻችን ናቸው። ጅንስ ሱሪ፣ ስፌት ሱሪ፣ አጭር ወይም ረጅም ጉርድ፣ የትኛው ከታች የሚለበስ ልብስ እግራችን ከታች ጀምሮ ሲታይ ረጅም ሆኖ እንዲታይ ማድረግ ይችላል። ምክንያቱም ሃይ ዌስት የሆኑ ልብሶች ሲታዩ ወገባችን ረዘም ብሎ እንዲታይ ያደርጋሉ። ይህም እግራችን ብቻ ሳይሆን አጠቃላይ ሰውነታችን ረጅም መስሎ እንዲታይ ያደርጉልናል። ሎው ራይዝ የሆኑ ሱሪዎች ወይም ጉርዶች ሰውነታችን በኩል የሚከፍሉ ይሆናል። ይሄ ደግሞ እግራችን የበለጠ አጭር ያስመስለዋል። ስለዚህም ከታች የምንለብሳቸው ልብሶች ሁልጊዜም ቢሆን ሃይ ዌስት መሆን ይኖርባቸዋል። ሁለተኛ፣ ታኬን የሆኑ ቲሸርቶችን መልበስ። ቀላልና ትርጉም አልባ ይመስላል፣ ነገር ግን ትልቅ ልዩነትን ይፈጥርልናል። ቲሸርቶቻችን ዝም ብለን ስንተዋቸው ወገባችን ይሸፍኑታል። ይህም የበለጠ አጭር መስለን እንድንታይ ያደርጉናል። ቲሸርታችን ወይም ሹራባችን ከላይ የምናደርጋቸውን ነገሮች ወገባችን እንዲሸፍኑት ከመተው ይልቅ ሙሉ በሙሉ ታክ ማድረግ ወይም በከፊል ፍሬንች ታክ ማድረግ፣ ክሮፕድ የሆኑ ቶፖችን መልበስ ወገባችን የማይሸፍኑ ስለሆነ የተስተካከለ ፕሮፖርሽንን ይፈጥሩልናል። ይህም ረጅም መስለን እንድንታይ ያግዘናል። በቁጥር 1 እና 2 ላይ የተገለጹት ሀሳቦች 20/80 የሆነ አለባበስን መከተል የሚመርጡ ናቸው። ልክ በምስሉ ላይ የምትመለከቱት አይነት ማለት ነው። ይህም ማለት 20% የሚሆነው የላይኛው ክፍል ሲሆን ወይም ደግሞ ቶፕ ፓርት ሲሆን 80 የሚሆነው ደግሞ ከታች ያለው ከታች የምንለብሰው ልብስ ሲሆን ነው። በተቃራኒው 50/50 የሆነ አለባበስ ደግሞ ከላይም ከታችም እኩል የሆነ ወይም ሰውነታችን በግማሽ የሚከፍል የበለጠ አጭር መስለን እንድንታይ የሚያደርገን ነው። ሶስተኛ፣ ሞኖክሮም አለባበስን መምረጥ። ቀላል ረጅም የሚያስመስለን ዘዴ መካከል ይሄ ዋነኛው ዘዴ ነው። ይህም ማለት ተመሳሳይ ቀለም ያላቸውን ልብሶች ከላይም ከታች መልበስ ነው። ለምሳሌ ተመሳሳይነት ያላቸው ቀለም ያላቸው ልብሶችን መልበስ፣ ምክንያቱም ቀጣይነት ባለው መልኩ የቀለም ጥምረትን የሚያወርድ ልብስ አይናችን ስሙዝሊ ከላይ ወደ ታች መውረድ እንዲችል ስለሚያደርግልን ነው። ይህም ስንታይ ረጅም መስለን እንድንታይ ያደርገናል። ከዚህም በተጨማሪ እንደዚህ ተመሳሳይ ቀለም ያላቸው ልብሶችን ስንለብስ ዝንጣችን አንድ ደረጃ ከፍ የሚያደርግልን የበለጠ ውብና ሽክ ያለን ሆነን እንድንታይ የሚያደርገን መንገድም ነው። ተቃራኒ ቀለም ያላቸውን ልብሶች ከላይና ከታች ስንለብስ በሰዎች እይታ ላይ ዲስትራክሽን ወይም የሚፈጥርና በእይታ አጭር ሆነን እንድንታይ የሚያደርገን ነው። ለዚህም ነው ተመሳሳይ ቀለም ያላቸውን ልብሶች መምረጥ ለአጭር ቁመት ላላቸው ሰዎች እጅግ በጣም ትልቅ ተጽዕኖን የሚፈጥር የሆነው። አራተኛ፣ ቀጥታ መስመር ያላቸው ልብሶችን መምረጥ። ቀጥታ መስመር ያላቸው ልብሶች ተወዳጅና የሚያዘንጡ የሚሆኑበት ምክንያት ዋነኛው ተፈጥሯዊ በሆነ መንገድ አይናችን ከላይ ወደ ታች እንዲመለከት ያስገድዱታል። ይህም ሰዎች ሲመለከቱን ረጅም መስለን እንድንታይ ያደርጉናል። ሱሪዎች፣ ቀሚሶችና ጉርድ ቀሚሶችን ስንመርጥ ቀጥታ መስመር ያላቸው ከሆኑ ረጅም የሚያስመስሉን ይሆናል። በተቃራኒው ወደ ጎን መስመር ያላቸው ልብሶች እይታን ወደ ጎን የሚያሰፉ እንዲሁም ወደ ጎን ይዘው የሚሄዱ በመሆናቸው አጭር እንድንመስል ያደርጉናል። በተለይም ሰፊ ወይም ኦቨርሳይዝ የሆኑና ወደ ጎን ሆሪዞንታል መስመር ያላቸው ልብሶችን መልበስ አጭር ሁነን እንድንታይ የሚያደርጉን በመሆኑ ልናስወግደው የሚገባ አለባበስ ነው። አምስተኛ፣ ሰፊ ልብሶችን ማቆም። ምንም እንኳን አሁን ላይ እንደ ትሬንድ ከሚዘወተሩ ነገሮች መካከል ኦቨርሳይዝ የሆኑ ወይም ቤጊ የሆኑ ልብሶች ዋነኞቹ ቢሆንም
ለአጭር ሴቶች የበዛ ስፋት ያላቸው ልብሶችን መልበስ በጣም ትንሽና አጭር ሆነን እንድንታይ ሊያደርጉን ይችላሉ። በተለይም ከታችም ከላይም ኦቨርሳይዝ የሆኑ ልብሶችን የምናጣምር ከሆነ ቁመታችን የበለጠ አጭር መስሎ እንድንታይ ያደርጉብናል። ከዚህም ይልቅ ባላንስ ለማድረግ መሞከር፣ ከላይ ኦቨርሳይዝ የሆኑ ቲሸርቶችን ወይም ሹራቦችን ስንለብስ ከታች ጠበብ ያሉ ሱሪዎችን ማድረግ፣ በተመሳሳይ ከታች ሰፊ ሱሪ ስንለብስ ከላይ ጠበብ ያሉ ቶፖችን ማድረግ ይኖርብናል። ለአለባበሳችን ባላንስን መፍጠር መቻል የሰውነት ቅርጻችንና ቁመታችን ላይ ትልቅ ተጽዕኖን የሚፈጥርልን ነገር ነው። 6ኛ አጭር ጃኬቶችን መልበስ። የጃኬታችን ርዝመት ከምናስበው በላይ ትርጉም አለው። አጓጉል ተብሎ የሚጠራ ወይም ከጉልበታችን ትንሽ ከፍ ያለ ጃኬቶችን ስናደርግ እግራችን በከፊል እንዲሸፍነው እናደርገዋለን። ይህም በጣም አጭር ሆነን እንድንታይ ያደርገናል። በልካችን የሆነ ወይም ደግሞ ክሮፕድ የሆኑ ጃኬቶችንና ሹራቦችን ብንመርጥ ረዘም ብለን እንድንታይ የሚያደርጉን ይሆናል። ወይም ደግሞ በጣም ረጅም የሆኑ ኮቶችንና ጃኬቶችን መጠቀም አጓጉል ቁመት ካላቸው ጃኬቶች የተሻለ ለቁመታችን አስተዋጽኦ የሚፈጥርልን ይሆናል። 7ኛ የጫማዎቻችንና የሱሪዎቻችን ቀለም ተቀራራቢ ማድረግ። ይሄ ዘዴ ልክ እንደ ማጂክ የሚሰራልን ዘዴ ነው። የጫማችን ቀለም ከታች ከለበስነው ልብስ ጋር ሲመሳሰል እግራችን ረዘም ብሎ የሚታይ ይሆናል። ምክንያቱም ደግሞ የእይታ መቋረጥን ስለማይፈጥር ነው። ለምሳሌ ጥቁር ሱሪና ጥቁር ሂል ጫማን አድርጋችሁ ወይም ደግሞ ነጭ ሱሪንና ነጭ ስኒከርን በተመሳሳይ ብታጣምሯቸው እይታ መቋረጥ ስለማይኖር የበለጠ ረጅም ሆናችሁ መታየት እንድትችሉ ያግዛችኋል። 8ኛ ቪ ቅርጽ ያላቸው ቶፖችን ማድረግ። ቪ ኔክላይን ያላቸው ቶፖች የላይኛውን የሰውነታችን ክፍል ረዘም ብሎ እንዲታይ ለማድረግ ያስችሉናል። ቀሚስ፣ ቲሸርት፣ ሹራብ ከላይ የምንለብሳቸው የልብስ አይነቶች በተለየ መልኩ ቪ ቅርጽ ሲኖራቸው ቁመታችን ረዘም ብሎ እንድንታይ በተለይም ከወገባችን በላይ ያለው ቁመት ረጅም ሆኖ እንዲታይ ለማድረግ ይረዱናል። 9ኛ ሚኒስከርቶችን መምረጥ። ብዙ ጊዜ አጭር ሴቶች ሚኒስከርት መልበስ የበለጠ አጭር የሚያስመስላቸው ይመስላቸዋል። ነገር ግን ይህ ስህተት ነው። ሃይ ዌስትድ የሆኑ ሚኒስከርቶች እግራችን የሚያሳዩ በመሆናቸው የበለጠ ረዘም ብለን እንድንታይ የሚያደርጉን ይሆናል። 10ኛ የምንይዘውን ቦርሳ መምረጥ። ቦርሳችን ከቁመታችን ጋር ምን አገናኘው የሚል ጥያቄ እንደሚፈጠርባችሁ አውቃለሁ። ነገር ግን በመጠኑ ከፍ ያለ ቦርሳን ስትይዙ እናንተ እንድትሸፈኑ ያደርጋችኋል። ይህም የበለጠ አጭር ያስመስላችኋል። ከዛ ይልቅ ትንሽና መጠነኛ የሆኑ ቦርሳዎችን መምረጥ ይኖርባችኋል። 11ኛ ሂል ጫማዎችን ማድረግ። የምናደርጋቸው ጫማዎች የበለጠ ውበትን የሚሰጡን ሲሆን የተጋነነ ሂል የኖረው ማለትም ሳይሆን በመጠኑ ከፍ ያለ መጠን ያላቸው የሂል ጫማዎችን ስናደርግ አለባበሳችን ኤሌቬት የሚያደርጉልን ሞር ቺክ የሆነ አውትፊትን የሚሰጡን ይሆናል። ለዚህም ነው ሂል ጫማዎች ለአጭር ሴቶች የበለጠ የሚያምሩ የሆኑት። 12ኛ ኑድ ቀለም ያላቸው ጫማዎች። ይህ ዘዴ ጊዜ ያለፈበት ቢመስልም ረጅም መስለን እንድንታይ ያደርገናል። በእግራችንና በጫማችን ቀለም መካከል መቀራረብ ሲኖር ረጅም እግር ያለን ሆኖ እንድንታይ ያደርገናል። ፍላትም ይሁን ሂል ሌላም አይነት ጫማዎች ቢሆኑ ኑድ ከለር ሲኖራቸው ቁመታችን ረዘም ብሎ እንዲታይ ሊያደርጉልን ይችላሉ። ለዛሬ ይዤላችሁ የመጣሁት ይሄን ነበር። በቀጣይ እንሰራላችሁ የምትፈልጉት ማንኛውም ነገር ካለ ኮሜንት ላይ አሳውቁኝ። እንዲሁም አብራችሁ ስለቆያችሁ በእጅጉ አመሰግናለሁ። በዚህ ቻናል ላይ ማንኛውም ማስታወቂያ ማሰራት የምትፈልጉ ግለሰቦች እንዲሁም ድርጅቶች ምስሉ ላይ በምትመለከቱት የኢሜል አድሬስ ወይም ስልክ ቁጥር ልታናገሩኝ ትችላላችሁ። ድጋሚ እስከምንገናኝ ሁላችሁም በያላችሁበት ሰላም ቆዩ።